በኢትዮጵያ ህብረተሰቡ ለመድህን ሽፋን ያለው ግንዛቤ አነስተኛ ነው የሚለው የኢትዮጵያ መድህን ሰጪዎች ማህበር አሁን ላይ ከአጠቃላይ ህዝብ ቁጥሩ የመድህን ሽፋን ያለው 8 ሚሊዮን እንደማይሞላ ተነግሯል። የኢትዮጵያ የኢንሹራንስ ኢንዱስትሪ ፈተናዎችና መፍትሄዎቻቸውን በሚመለከት ማህበሩ ከአጋሮቹ ጋር ባሰናዳው የውይይት መድረክ ላይ ዘርፉ ለሌሎችም ፈተናዎች እንዳሉበት ሲጠቅስ ሰምተናል። ዝርዝር ዘገባው የሪፖርተራችን የሰላማዊት ሽፈራው ነው። የኢትዮጵያ የመድን ዋስትና ወይንም የኢንሹራንስ ዘርፍ ፈተናዎችን ለመፍታትና የሌሎች ሀገራት ተሞክሮቻቸውን ለመውሰድ ያለመ መድረክ በዛሬው ዕለት ተካሂዷል። በኢትዮጵያ 19 ያህል የኢንሹራንስ ኩባንያዎች እንደሚገኙ በተነገረበት በዚሁ መድረክ ላይ ሁሉም በየግላቸው ከመንቀሳቀስ ያለፈ በጋራ ይህ ነው የሚባል ስራ እንዳልሰሩ የኢትዮጵያ መድን ሰጪዎች ማህበር ፕሬዝዳንት ያሬድ ሞላ ተናግረዋል። እንደ ሀገርም ገለልተኛ የሆነ የኢንሹራንስ ኩባንያዎች ተቆጣጣሪ ተቋም ካለመኖር ጋር ማምረው ዘርፉ በርካታ ችግሮችን እያስተናገደ መሆኑንም ነው ፕሬዝዳንቱ የገለጹት። እርግጥ በቅርብ ጊዜ ተነግሮናል፣ ግን አሁንም መፍትሄ ያጣውና በጣም የዘገየ ጉዳይ የገለልተኛ የኢንሹራንስ ሬጉሌተር አለመቋቋም ነው። እንግዲህ ይሄ ለረጅም ጊዜ ሲጠና ቆይቶ በባለሙያዎችም በኤክስፐርቶችም በውጪ ብሔራዊ ባንክ ባስጠናው ጥናት መሰረት በግልጽ የተቀመጠ ነው። ሌሎች ሀገሮች ኢንሹራንስ ኢንዱስትሪው ገለልተኛ የሬጉሌተር ቦዲ ካለው ኢንሹራንስ ኢንዱስትሪው ራሱን ችሎ የሚተዳደር ከሆነ ለእድገቱ ፈጣን መንገድ ይቀየሳል የሚል ጥናት አለ። ይሄም በሌሎች ሀገሮች ተሞክሮ የሚያየነው ነው። ግን ይሄ እስካሁን ድረስ ተግባራዊ ያልሆነው ነው። በነገራችን ላይ በአሁኑ ሰዓት ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን የሌላት ኢትዮጵያ ብቻ ነች። ኢቭን በምስራቅ አፍሪካ እንኳን ብናየው ከ100 ሚሊዮን በላይ በሚገመት ህዝብ ባላት ሀገር የመድን ዋስትና ያለው የህዝብ ብዛት ከ8 ሚሊዮን የበለጠ አለመሆኑም እንዲሁ ለኢንዱስትሪው አለማድረግ ሌላኛው ተጠቃሽ ምክንያት ነው ተብሏል። ህብረተሰቡ ስለ አገልግሎቱ ጠቀሜታ ያለው ግንዛቤ እምብዛም መሆኑን አንስተዋል። ህብረተሰቡ ስለ ኢንሹራንስ ያለው አዌርነስ አነስተኛ መሆን ነው። ኢንሹራንስ ልክ እንደ ኮሞዲቲ እንደ አንድ ሸቀጥ ነው የሚታየው እንጂ የህይወት መንገድ እንደሆነ ለቢዝነሳችን፣ ለንግዳችን፣ ለህይወታችን ሁሉ የጥሩ አስተዋጽኦ የሚያደርግና ያለ ሀሳብ ወይም ሀሳባችንን ነፃ ሆነን ወይም የአእምሮ ሰላም አግኝተን የምንሰራበት ስራ መሆኑን በበቂ ግንዛቤ እየተፈጠረ አይደለም እና በእርግጥ በኢንሹራንስ ኢንዱስትሪው በአሶሲዬሽኑ በኩል ይሄ እየተሞከረ ነው ያለው፣ ግን በበቂ ሁኔታ ይሄ ነገር በስራ ላይ አልዋለም። ስለዚህ ያ ክፍተት ፈጥሮብናል ማለት ነው ኢንሹራንስ እንዳያድግ። አሁን እንደምናየው በጥቂት ከተሞች ውስጥ ትንሽ እንትን ነው። በአገሪቱ ግን ሰፊ ነው። ኢትዮጵያ የ135 ሚሊዮን ህዝብ ሀገር ነች። ግን የኢንሹራንስ ተጠቃሚውን ቅድም በጥናቱ ላይ እንኳን እንዳያችሁት ወደ 8 ሚሊዮን እንኳን የሚሆነው ሰው የኢንሹራንስ ተጠቃሚ አይደለም ከ130 ሚሊዮን ውስጥ። በኢትዮጵያ ያሉ የኢንሹራንስ ሰጪ ተቋማት ቁጥር ይጨምር እንጂ የሚሰጡት አገልግሎት የሚለካው በአገልግሎታቸው ጥራት አለመሆኑ በዘርፉ ያመጣው ተጽዕኖ መኖሩንም የኢትዮጵያ መድን ሰጪዎች ማህበር ፕሬዝዳንቱ ያሬድ ሞላ ተናግረዋል። ይሄ እንግዲህ በግልጽ እየታየ ነው ያለው። ኢንሹራንስ በሌላው ዓለም ላይ በአብዛኛው ዋጋው አንድ አይነት ነው። ለምሳሌ ለሁለት አንድ ተሽከርካሪ ነው ወስዳችሁ ብታዩት የትኛው 20 30 ኢንሹራንስ ቢኖር ለዛ ተሽከርካሪ የሚከፈለው ዋጋ አንድ አይነት ነው። እንግዲህ የሚወዳደሩት በምንድነው ማለት ነው? በአገልግሎት ቅልጥፍና፣ ጥራት በሚሰጡት የተሻለ የመስተንግዶ አይነት ነው መወዳደር ያለባቸው። እኛ ሀገር ግን በተቃራኒው በዋጋ ሰበራ ላይ ብቻ ያተኮረ ነው እና አሁን ይሄ ነው አንዱም የኢንዲፔንደንት ሬጉሌተር መምጣት የሚያመጣው ለውጥ ምንድነው? ኢቲካል ስታንዳርድ እንዲኖር የሙያና የስነ ምግባር ደንቦች እንዲኖሩ አልነሰሰሪ ዋጋ ቆረጣዎች እንዲቆሩ ስለሚያግዘን ነው።